ሰላም ጤና ይስጥልኝ ከፍሪ ፕሬስ ቻናል የሚያዝያ 17 2018 ዓ.ም ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። አዳዲስ መረጃዎችን ይዘናል። ልትከታተሉን እየጋበዝኩኝ ወደ ቀዳሚው መረጃ አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 106ኛ ኮር 34ኛ ክፍለ ጦር በጋዞ ወረዳ ባደረገው ተጋድሎ ድል ማስመዝገቡን አስታወቀ። ከሚያዝያ 15 2018 ዓ.ም ጀምሮ ለተከታታይ ቀናት ሲደረግ የነበረው ተጋድሎ በፋኖ ድል ተጠናቋል። የፋኖች የድል ግስጋሴ ቀጥሎ የጋዞ ወረዳ ዋና ከተማ የስታይሽ ከተማ በከፊልና ፖሊስ ጣቢያዎች በፋኖች ቁጥጥር ስር መዋላቸው ተሰምቷል። በዚህ ሰዓት የስታይሽ ሆስፒታል በቁስለኞች የተሞሉ ሲሆን የጤና ጣቢያና የጤና ኬላ ባለሙያዎች በአገዛዙ በግድ ካላከማቸው እየተባሉ በየስራ ቦታቸው ባለሙያዎች እየታፈሱ መወሰዳቸውን ምንጮች ገልጸውልናል። ወደ ተከታዩ መረጃ ስናልፍ በርካታ የመከላከያ ሰራዊት አባላት ፋኖን እየተቀላቀሉ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ከነሙሉ ትጥቃቸው በርካታ የመከላከያ ሰራዊት አባላትን እየተቀበለ ይገኛል። ከ101ኛ አየር ወለድ ክፍለ ጦር አንድ አባል፣ ከ105ኛ ክፍለ ጦር አንድ አባል፣ ከ15ኛ ክፍለ ጦር ሁለት የመከላከያ ሰራዊት አባላት ክፍለ ጦሩን ተቀላቅለዋል። የኮሩ አሃድ የሆነውን የ7 ለ7 ክፍለ ጦርን ደግሞ አንድ የ103ኛ አየር ወለድ ክፍለ ጦር አባል ከነ ሙሉ ትጥቁ ተቀላቅሎታል። በተመሳሳይ መረጃ ከብልጽግና 104ኛ ልዩ ዘመቻ አየር ወለድ ኮማንዶ ክፍለ ጦር የሰራዊቱ አባል የመሐመድ ቢሆነኝ ኮር አስቴጉማ ተራራ ክፍለ ጦርን ከነ ሙሉ ትጥቁ ተቀላቅሏል። በሌላ የአውደ ግንባር መረጃ ትናንት ሬሽን ለማቀበል ሲንቀሳቀስ የነበረው አገዛዙ ሰራዊት በፋኖ ተመቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር በቡልጋ ክፍለ ጦር ላይ ጥቃት ለመፈጸም የተንቀሳቀሰውም የአገዛዙ ኃይል በተመሳሳይ ሁኔታ በፋኖ መመታቱ ታውቋል። የነበልባሉ ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ልዩ ቦታው ከሰም ወንዝ ተብሎ በሚጠራው ስፍራ ባደረገው ተጋድሎ ድል መቀዳጀቱን የክፍለ ጦሩ የህዝብ ግንኙነት ነግሮናል። በፈረስ ቤት ከተማ ድንቅ ተግባር መፈጸሙ ተነገረ። እውነትና ፍትህን አንግቦ የተነሳው የፋኖ ኃይል ሚያዝያ 27 ቀን በፈረስ ቤት ከተማ ባደረገው ብርቱ ተጋድሎ በአገዛዙ ቁጥጥር ስር የነበረውን የፈረስ ቤት ሆስፒታል አምቡላንስ ማስመለስ ችሎ ነበር። የአምቡላንስ በመከላከያ እጅ የነበረው ለወታደራዊ ግልጋሎት ቢሆንም እኛ ግን የህዝብ ንብረት ለህዝብ መመለስ አለበት በሚል ጽኑ እምነት ታሪካዊ ውሳኔ ወስነናል ብሏል ፋኖ። በዚህም አምቡላንሱን ለጤና ተቋሙ አስረክቧል። በትናንትናው ዕለት ሚያዝያ 16 2018 ዓ.ም የሆስፒታሉ የሥራ ኃላፊዎችና የሀገር ሽማግሌዎች በተገኙበት የተማረከውን አምቡላንስ ለሆስፒታሉ 109ኛ ኮር በይፋ አስረክቧል። ይህ ተግባር ፋኖ ለህዝብ መገልገያ ተቋማት ያለውን ጥልቅ ክብርና ለወገኑ ያለውን ርህራሄ በተግባር ያስመሰከረበት ነው ተብሏል። እኛ የምንታገለው ስርዓቱን ለማፍረስ እንጂ የህዝብ ሀብትና መገልገያ ለማውደም አይደለም ብሏል ፋኖ። አገዛዙ በሸሸ ቁጥር ንብረት እያወደመ ሲወጣ፣ ፋኖ ግን የጠፋውን እየመለሰና የቆሰለውን እየጠገነ ለህዝብ ደጀነቱን እያሳየ ይገኛል ሲል መረጃውን አጠናክሮ ይላከልን የአፋብን ቴዎድሮስ ዕዝ 109ኛ ኮር የህዝብ ግንኙነት ባለሙያ ነው። እየተደረገ ባለው የህልውና ተጋድሎ ጀግኖች ዋጋ መክፈላቸውን ቀጥለዋል። ሚያዝያ 17 2018 ዓ.ም የአርበኛ ልብ አርጋቸው ሙጬን መስዋዕትነት አስመልክቶ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ 202ኛ ኮር የሐዘን መግለጫ ሰጥቷል። አርበኛ ልብ አርጋቸው ሙጬ ከትግሉ ቀደም ብሎ ሀገሩን በመምህርነት ሲያገለግል የነበረ ባለ ትዳርና የአንድ ሴት ልጅ አባት ነበር። አርበኛ ልብ አርጋቸው ሙጬ በጣቁሳ ወረዳ ከደልጊ ከተማ በቅርብ ርቀት መኮንታ ላይ ተወልዷል። አርበኛው ሀገር በህወሓት ኃይል በተወረረበት በተባለበት ሰዓት ከመምህርነት ወደ አማራ ልዩ ኃይል የተቀላቀለ ሲሆን በወቅቱ በነበረው ተጋድሎም የአማራነት ግዴታውን በሚገባ ተወጥቷል። በመቀጠልም የአማራ ልዩ ኃይል በተበተነበትና የህልውና ትግሉ በተጀመረበት ወቅት ወደ ተወለደበት ጣቁሳ ወረዳ በመምጣት ከነራስ ደጀን በላይና ከሌሎች የትግል አጋሮቹ ጋር በመቀላቀል ቀጠናውን በማደራጀትና በመምራት አይረሴ አሻራውን አሳርፏል። አርበኛ ልብ አርጋቸው ሙጬ ዘመናዊ ትምህርትን ከወታደራዊ ሙያ ጋር አጣምሮ የያዘ ሲሆን ደከመኝ ሰለቸኝ የማይል ታታሪ ጓድ ነበር። ከትግል አባቱ ከራስ ደረጀ በላይ ጋር በመሆን የጣቁሳ በረሃማ አካባቢዎችን በማደራጀት ብዙ ዋጋ ከፍሏል። በበጌ ምድር ክፍለ ጦር ስር የምትመራውን ጣና ብርጌድን በማቋቋምና በመምራት ደልጊ፣ መኮንታ፣ አሲን፣ ዱኩል፣ አርባበግ፣ መንክር፣ አሊ ሰፈርና መሰል ቦታዎች ላይ ከፍተኛ ተጋድሎ አድርጓል።
በጌ ምድር ክፍለ ጦር በወጣ በወረደባቸውና ልዩ ተጋድሎ ባደረገባቸው ቦታዎች በሙሉ አርበኛ ልብ አርጋቸው ሙጬ ተሳትፏል። አርበኛው ከማደራጀትና ከመዋጋት በተጨማሪ በተለያዩ የኃላፊነት ቦታዎች ላይ አገልግሏል። ቀደም ሲል የበጌ ምድር ክፍለ ጦርን በገንዘብ መምሪያ ኃላፊነት ያገለገለ ሲሆን እስከ ተሰዋበት ሰዓት ድረስ ደግሞ ጣና ብርጌድ በዋና አዛዥነት ሲያገለግል ነበር። ይሁን እንጂ ሁሉ ተጋድሎ ሲደረግ ያልተሰዋው አርበኛ ልብ አርጋቸው ሙጬ በሚያዝያ 16 2018 ዓ.ም ትናንት አገዛዙ ባሰማራቸው ሰርጎ ገቦች መስዋዕትነት ከፍሏል ተብሏል። አርበኛው መደበኛ ስራውን ሲሰራ ውሎ ከድኩል 40 ተነስቶ ወደ አሲን በሞተር ጉዞ እያደረገ በነበረበትና ቀጠናው ሰላም በነበረበት ሰዓት ለተልኮ ሰርገው በገቡ ኃይሎች በተጣለ ደፈጣ መስዋዕትነት ሊከፍል ችሏል። አርበኛ ልብ አርጋቸው ሙጬ የተሰዋለትን ዓላማ ለማሳካት ከመቼውም ጊዜ በላይ እንተጋለን ሲል የሐዘን መግለጫውን የላከልን የ202ኛ ኮር ነው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 102ኛ ኮር 49ኛ ክፍለ ጦር የሰራዊት ታድሶና የአልባሳት መርሃ ግብር በደማቅ ሁኔታ አካሄደ። የ102ኛ ኮር አካል የሆነው የ49ኛ ክፍለ ጦር ከግዳጅ ጎን ለጎን የሰራዊት ታድሶና የአልባሳት ፕሮግራም በማድረግ ለወደፊት ለሚደረጉ ግዳጆች ዝግጁ መሆናቸውን የክፍለ ጦር አመራሮች ገልጸዋል። በመርሃ ግብሩ ከተከናወኑት ሁነቶች መካከል በ49ኛ ክፍለ ጦር የሰልፍ ትርኢት በግዳጅ የተሻለ አፈጻጸም የነበራቸውን የሻለቃ አመራር፣ የክፍለ ጦር አመራር፣ የድርጅት አመራርን በመሸለምና ተወዳጅ የሆነውን የአማራ ፋኖ መዝሙር በጣም ዜማ ቀርቧል። የተሃድሶ ፕሮግራሙን የመክፈቻ ንግግር ያደረጉት የ102ኛ ኮር ዋና ሰብሳቢ አርበኛ ቀኛዝማች ረዳ ውበቱ ሲሆን ለ49ኛ ክፍለ ጦር የሰራዊት አባላት የእንኳን ደስ አላችሁ መልእክት አስተላልፈዋል። ሰብሳቢው አያይዘው እንደገለጹት የአማራን ሕዝብ በኃይል ለማንበርከክ የመጣው ነውረኛ አገዛዝ ለማስወገድ ከመቼውም ጊዜ በላይ ሰራዊቱ ዝግጁ እንዲሆን ገልጸዋል። ሌላ ንግግር ያደረጉት የ102ኛ ኮር ዋና ወታደራዊ አዛዥ አርበኛ ጌታቸው መልኩ ለ49ኛ ክፍለ ጦር የሰራዊት አባላት የእንኳን ደስ አላችሁ መልእክት አስተላልፈዋል። ወታደራዊ አዛዡ አያይዘው እንደተናገሩት የአብይ አህመድን አገዛዝ በአጭር ጊዜ ለማሸነፍ ከመቼውም ጊዜ በላይ ሰራዊታቸው ወትሮ ዝግጁነቱን እንደሚተማመኑበት ጠንከር ያለ ሐሳብ ገልጸው አስተላልፈዋል። በተጨማሪም ንግግር ያደረጉት የ49ኛ ክፍለ ጦር የቀድሞ የካላ ኮርማ ክፍለ ጦር መስራችና የ102ኛ ኮር ምክትል ወታደራዊ አዛዥ አርበኛ ዘውዱ ዳርጌ ለሰራዊቱ አባሉ የእንኳን ደስ ያላችሁ መልእክት አስተላልፈዋል። ወታደራዊ አዛዡ ለሰራዊቱ ካስተላለፉት መካከል ስለ ዓላማ ጽናትና የትግል ባህሪያት በመግለጽ ማንም የአማራ ፋኖ ታጋይ የአማራ ብሔርተኝነትን ተላብሶ በህዝባችን ላይ በግዴታ የተጫነበትን ቀንበር ከትከሻው ለማስወገድ ዝግጁ እንዲሆን መልእክት አስተላልፈዋል። እንዲሁም የ102ኛ ኮር የስልጠና መምሪያ ኃላፊ መቶ አለቃ ሲሳይ መንግስቴና የኮሩ የሰው ኃይልና የመስክ ስልጠና መምሪያ ኃላፊ 50 አለቃ ያብቃል ቢተው የተሃድሶውና የሰልፍ ትርኢትና የአልባሳት ፕሮግራም በመምራት ዝግጅቱ እንዲያምር የራሳቸውን አሻራ ጥለዋል። የአፋብን ሚኒሊክ እዝ ወሎ ቤተ አማራ ምክትል የአደረጃጀት ዘርፍ ኃላፊ አርበኛ ሰፋ መሰለ በዝግጅቱ በመገኘት 49ኛ ክፍለ ጦር አመራርና የሰራዊት አባላት እንኳን ደስ ያላችሁ ብለዋል። የአደረጃጀት ዘርፍ ኃላፊው አያይዘውም ለሰራዊቱ አገዛዙን ለመፋለምና ህዝባቸው ከገባበት ቅርቃር ውስጥ ለማውጣት ዝግጁ እንዲሆን መልእክት አስተላልፈዋል። በመጨረሻም 102ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ ሻምበል አሌ ለ49ኛ ክፍለ ጦር አመራር እንኳን ደስ ያላችሁ መልእክት አስተላልፈዋል። አያይዘውም የአማራ ህዝብ የፍትህ የነጻነትና የህገ መንግስት ጥያቄ ስላለው በወርድና በቁመቱ ልክ የፖለቲካ ውክልና እስኪኖረው ድረስ ጠንካራ ታጋይ እንዲፈጠር ሲሉ አበክረው ገልጸዋል። እንዲሁም የ102ኛ ኮር የፖለቲካ መሪ እንደገለጹት ያለ ጦርነት መኖር ከማይፈልገው የአብይ አህመድ አገዛዝ የአማራን ህዝብ ነፃ ለማውጣት አመራራችንና የሰራዊት አባላችን በሙሉ በመናስተዳድራቸውና አዲስ በተቆጣጠርናቸው አካባቢዎች ለህግና ስርዓት ተገዥ እንዲሆን ጠንካራ መልእክት አስተላልፈዋል። ያው እንግዲህ የተሃድሶ ሲደረግ ብዙ ተደክሞበታል፣ ብዙ ጣውረት ተለፍቶበታል። የተሃድሶ ደግሞ ለሰራዊታችን ትልቅ ሞራል ነው፣ ለህዝባችን ደግሞ ትልቅ የሆነ መነቃቃትን የሚፈጥር ነው። ስለዚህ ሰራዊታችን እስከ ዛሬ ድረስ በመውጣት በመውረድ ሲታገል ዙዋሶ ሲማርክ በወንዳ ያን ሁሉ ገድል ሲሰራ ከሌሎች ወንድሞቹ ጋር ሆኖ ብዙ ታሪክ
ብዙ ዝናን አትርፏል፣ ብዙ ታሪክ ሰርቷል፣ ብዙ መነቃቃትን ፈጥሯል። ከዚህ በበለጠ ደግሞ ወደፊትም እንጠብቃለን። ሰራዊታችን በአንድ ከጓዶቹ ጋራ ከ102ኛ ከ101ኛ ከ303ኛ እንዲሁም ከሌሎችም ወንድሞቹ ጋር በመተባበር የተለመደ ክንዱን ለጥላት የሚያሳይበትን ትልቁን የሞራል ስንቅ እየያዘ እንደሆነ እየተሰጠ እንደሆነ ሰራዊታችን ማወቅ ይኖርበታል ማለት ነው። በድጋሚ እንኳን ደስ አላችሁ እላለሁ። አመሰግናለሁ። ሞራል ስጡልን። ሞራል ኢትዮጵያውያን እየተሰቃዩ ምርጫ የሚባል ነገር አይሰራም። ሁሉም ኢትዮጵያዊ ተባብሮ አብይ አህመድን ከስልጣን ማውረድ ይገባዋል ሲል የአፋር ተወላጅ ተናገረ። በወቅታዊ ጉዳዮች በተለይም ኢትዮጵያ አሁን ያለችበትን ነባራዊ ሁኔታ የዳሰሰው የአፋሩ ተወላጅ ተከታዩን መልእክት አስተላልፏል። ጽግና የቱ ጋር ነው እያለም ያለው ለኢትዮጵያ ህዝብ የሚያቀርቡት ፕሮግራም የትኛው ነው? ዶክተር አብይ የተከተለው ስታይል ይሄንን አማራና ትግራይ አጋጨ፣ ትግራይና ጎረቤት አገር ኤርትራ አጋጨ። የጅቡቲ ድሮኖች አፋምቦ የሚባል አገር ላይ የአፋር አርብቶ አደር እየጨፈጨፈ ነው። ከሶማሊያ ክልል አምጥቶ በአፋር ድንበር በአፋር በገዳማይቱ ከሰመራ 40 እና 30 ኪሎ ሜትር ላይ 1000 የሶማሌ ክልል ቤቶች እየሰራ ነው። 1000 የሶማሌ ቤቶች ተሰርተዋል። እዛ ጋር ያለቀው የማህበረሰብ ቁጥር እኛ እናውቃለን። ባቡር ሀዲዱ ላይ የሶማሌ ክልል አንዱ ከተማ መስርቷል። ይሄ ወደ አዋሽ የሚገባ ባቡር ሀዲዱ ላይ ከእንደፈዖ 20 ኪሎ ሜትር ላይ ሶማሌና አፋር እንዲጋጩ ካሁን በፊት እንዲጋጩ ያደረገው እሱ ነበር። ብልጽግና ነው እንዲጋጩ ያደረገው። ከሶማሌ ክልል ብር ይቀበላል፣ ከአፋር ክልል ብር ይቀበላል፣ ያጋጫል። ይሄ ብልጽግና የመጀመሪያ ጨዋታ ነው፣ ቁማር ነው። ይሄ አንድ አገር የራሷ ሉዓላዊ ድንበር አላት። አፋምቦ ማለት አይስዒታ ማለት ነው። አይስዒታ የአፋር ሱልጣኔት መናኸሪያ አይስዒታ። ከአይስዒታ 7 ኪሎ ሜትር ላይ የጅቡቲ ድሮን እየገባ እየጨፈጨፈ ነው የአፋር ህዝብ በዚህ ሰዓት። አሁንም ድሮም ተደጋጋሚ ካሁን በፊት በታንክ ነበር መጥቶ የደበደበው ብርሃኑ ጁላ የስተት መረጃ ያለ ጊዜ የማንም የኢትዮጵያ ህዝብ ያቃል ተናግረናል። ይህ የተቃወሙ ነው የነጻነት ተጋዮች ደግሞ አሸባሪ እንባላለን። ትናንት በጦርነቱ ኢትዮጵያን ካዳኑት የኢትዮጵያ ጠንካራ ወጣቶች መካከል ፋኖ አለበት። ፋኖነት ቦታ እንዲይዘው የታገሉት ጀግና አሳምነው ጽጌውን ገደለ። ምን አጠፋ? አሳምነው ጽጌ እስኪ ምን አደረገ? ለምን ተገደለ? መረጃ ምን አለ? እሱ እንዲገደል መረጃ ነበር አለ። የኢትዮጵያ ህዝብ አለው። እስኪ ምሁራኖቹ እኔ በስተት ከሆነ ማወራው እስኪ የኢትዮጵያ ምሁራኖች ንገሩ። አልሸባብ እየገባ አዲስ አበባ ጫፍ አቋርጦ እየመጣ ነው አፋር ክልል ሰው እየገደለ አሁንም ስቲል ነው እያረደ ነው። በዚህ ሳምንት ሴቶችና ህፃናት ታርዷል። እንደፈዖ ላይ ማንም የአፋር ወጣት ልዩ ኃይልም ሆነ መሳሪያ ይዞ ስፓልት እንዳይወጣ ነው የተደረገው። ስለዚህ እየመጣ እያረደልህ ነው ለኢትዮጵያ ህዝብ። አሁን በትግራይ የተፈረቀሉ ሰዎች አሁንም በከንዳ ስር ነው ያሉት። 700,000 የአፋር ህዝብ ተፈናቀሉ፣ አሁንም አልተመለሰም ወደ ቦታው። በሚሊዮን የሚቆጠር የአማራ ህዝብ አሁንም እንደተፈናቀለ ነው። አሁንም በበሽታ እየሞቱ ነው። ዓለም አቀፍ ዜና እየዘገበ ነው። ይህ ማህበረሰብ እንደዚህ እየተሰቃየ እያለ ምርጫ ቢላችሁ ሽሩጉድ ምን የሚሉትን ፈሊጥ ነው። ይህ ምንድን ነው የሚባለው? የኢትዮጵያ ህዝብ ኢትዮጵያ የሚባለው እኮ ተራራና ዛፍ ምናምን አይደለም። ኢትዮጵያ የሚባለው ህዝብ ነው። ህንጻ መስራት ምን ዋጋ አለው? ህንጻ ስር ሰው ወድቋል እያልን ያለ ነው። ዜጋ በህንጻ ስር ወድቋል ነው እያልን ያለ ነው። የአማራ ገበሬ የፋኖ አባል ነው እየተባለ እርሻው እየተቃጠለበት ነው። የአፋር ህዝብ የኢከለ ጎሳ እያለ በጎሳ ነው እያሰረ ያለው። ጭራሽ አሁን ለምሳሌ ነው እያወራሁ ነው ስለ ብልጽግና ጥፋት። የኔ ጎሳ የእናተ ዘመድ ተጠይቆ የእናቱ ጎሳ ይሄ ነው የአባቱ ጎሳ ይሄ ነው እየተባለ የኔ ዘመድ ነው የሚሰቃየው። አሁን የኔ ሚስት ነው የምትታሰረው፣ የኔ ወንድም ነው የሚታሰረው። የትኛው ዴሞክራሲ መንግስት ነው ምርጫ እያላችሁ ሽርጉድ እጅ የምታጨበጨቡት? በኦሮሚያ እኮ አሁንም የተሰቃዩ ጉድጓድ ውስጥ የተቀበሩ ሰዎች አሉ። በኦሮሚያ በትግራይ እየተፈናቀለ ያለ የኢትዮጵያ ህዝብ ወደ ቦታው ሳይመለስ፣ የኢትዮጵያ ህዝብ ጥያቄ ሳይመለስ፣ የልማት ጥያቄ ሳይመለስ ምርጫ ምንድን ነው? ህዝብ እየጠፋ ነው እያልን ያለ ነው። አሁን የመጨረሻ ያለን አማራጭ በጥጥቅ ትግል በአዲስ አበባና ዙሪያ የታሸገው የአብይ አንጃ በሁሉም ክልል የብልጽግና አመራር የሚባሉ ጥንባንሳዎቹን በጥጥቅ ትግል ለማስወገድ እኛ ጀምረናል። ማንኛውም የኢትዮጵያ ህዝብ በውጭ ሀገር ያለው ዲያስፖራ፣ ዩቲዩበሮች፣ ቲክቶከሮች በፌስቡክ በሚዲያ ከጎናችን እንድትሰለፉ መልእክት እናስተላልፋለን።
ቲክቶከሮች ከምክክር ኮሚሽኑ ጋር እንዲሰሩ ታዘዙ። የኮሚሽኑ ኮሚሽነር መላኩ ወልደማርያም ቲክቶከሮችን ጠርቶ ሌላ ሀገር የላችሁም ከኛ ጋር መስራት አለባችሁ የሚል ትዕዛዝ መስጠቱ ተዘግቧል። ከጥቂት ወራት በኋላ ይደረጋል የተባለውን ሀገራዊ ጉባኤ ላይ እንዲሳተፉም ተጠርተዋል። ተሳታፊ ቲክቶከሮች አብረው እንደሚሰሩ መስማማታቸውን በዜናው ተዘግቧል። አገዛዙ በእስርና በከፍተኛ ግብር እያስፈራራ እንዲሁም በጥቅም በመያዝ ታዋቂ ቲክቶከሮችን ለራሱ እንዲሰሩለት እያደረገ መሆኑ እየተነገረ ይገኛል። በሌላ መረጃ ብልጽግና በአዲስ አበባ ከ4 ኪሎ እስከ 6 ኪሎ እንዲሁም እስከ ሽሮ ሜዳ ባሉ ቀጠና የሚገኙ ተማሪዎች በሰልፍ ወጥተው ምርጫ ቅስቀሳ እንዲያደርጉ ማዘዙን ተከትሎ በትናንትናው ዕለት ተማሪዎች የምርጫ ቅስቀሳ ማድረጋቸው ተዘገበ። ተማሪዎች በተለይም እድሜያቸው 18 ዓመት ያልደረሱ ታዳጊዎች አስገዳጅ የምርጫ ቅስቀሳ አድርገዋል። በአዲስ አበባ ምርጫው የሰውን ቀልብ መያዝ አለመቻሉን ተከትሎ ብልጽግና ተማሪዎችን ለምርጫ ቀስቃሽነት ማሰማራቱ አነጋጋሪ ሆኗል። በተለይም ልክ ያልሆነና ተማሪዎችን ለመኪና አደጋ ያጋለጠ ተግባር በትናንትናው ዕለት ተካሂዷል ሲሉ ምንጮች መረጃውን አድርሰውናል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሂውማን ራይትስ ዎች ያወጣው ሪፖርት ከእውነት የራቀ መሆኑን አስታወቀ። የሂውማን ራይትስ ዎች ሪፖርት የተዛባና የፖለቲካ ፍላጎት ያረፈበት ነው ሲል አስተዳደሩ ምላሽ ሰጥቷል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በትግራይ ተወላጆች ላይ የሚፈጸመው በደል አልቆመም በሚል ያወጣው ሪፖርት መሰረተ ቢስና እውነታውን ያላገናዘበ ነው ብሎታል። አስተዳደሩ ሚያዝያ 15 ቀን 2018 ዓ.ም በወጣው ይፋዊ መግለጫ ሪፖርቱ የተጠናበት ዘዴም ሆነ የቀረቡት ክሶች ሙሉ በሙሉ የፖለቲካ ፍላጎት ያረፈባቸው ናቸው ብሏል። ዞኑ በመግለጫው ሂውማን ራይትስ ዎች እንዲህ ያለውን ከባድ ክስ ለማቅረብ የተጠቀመው የ40 ግለሰቦች ቃለ መጠይቅ ተአማኒነት ያለው ናሙና ሊሆን አይችልም ብሏል። በተለይም መረጃዎቹ በስልክና በርቀት የተሰበሰቡ በመሆናቸው መረጃ ሰጪዎች የህወሓት ደጋፊዎች ወይም የተለየ የፖለቲካ ፍላጎት ያላቸው አካላት ሊሆኑ እንደሚችሉ አስተዳደሩ ስጋቱን ገልጿል። ሪፖርቱ አካባቢውን የምዕራብ ትግራይ አወዛጋቢ መሬት ብሎ መጥራቱ የወልቃይት ጠገዴ ሰቲት ሁመራ ህዝብ ያለውን ታሪካዊና ህገ መንግስታዊ ጥያቄ ያላከበረ መሆኑን በመግለጫው ጠቅሷል። አካባቢው ከ1983 ዓ.ም ወዲህ በህገወጥ መንገድ ወደ ትግራይ ክልል መካተቱ መዘጋት እንደሌለበት መግለጫው አሳስቧል። ተፈናቃዮች በረሃብ እየሞቱ መሆናቸውን ገልጸው የድረሱልን ጥሪ ያቀረቡ። ከኦሮሚያ ክልል በአማራዊ ማንነታቸው ምክንያት ተፈናቅለው በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ የሚገኙ ከ6000 በላይ የሚሆኑ የአማራ ተወላጅ ተፈናቃዮች በረሃብ እየሞቱ መሆናቸውን ገለጹ። ከ2013 ዓ.ም እስከ 2015 ዓ.ም በኦሮሚያ ክልል በተፈጸመ የዘር ማጥፋት ወንጀል ምክንያት ከቤት ንብረታቸው ተፈናቅለው ወደ አማራ ክልል የመጡ ተጎጂዎች ልጆቻችን በረሃብ እያለቁ ነው ሲሉ ገልጸዋል። በሸራ በተሰራ መጠለያ የሚኖሩና በብዛት አረጋውያንና ህፃናት የሆኑት የአማራ ተወላጆች ድጋፍ የሚያገኙት በ7 ወር አንዴ መሆኑን ገልጸው የሚመጣው እህል ለመብል የማይሆን ነው ብለዋል። እስካሁንም በርካታ ተፈናቃዮች በረሃብ መሞታቸውን ገልጸዋል። እሺ እኔ ስሜ አባቡን ጉሽ ይባላለሁ። የመጣሁት ከውርጉድሮ ወረዳ ነው። ስሜ አባቡን ጉሽ ይባላለሁ። ኦሮሚያ ክልል ጉሩ ወርዶ ገባለ አሜሪካን ወረዳ ሁለት ቀበሌ ነዋሪ ነበርኩኝ እና በዛ ስንኖር በ2013 ጦር ተነሳ። በጦር ምክንያት ህዝቡም አለቀ። ያለውም ተበትኖ በየትም መጣ በየዞኑ እኛም በዚሁ መጣን። ከዛን ጀምረን ተቀብሎን 13 ጀምረን ባለው አድራጎት ባለው አቅም እየረዳን ሳለ በብስ እንዴም ልብስም እየረዳን እንዴ። አሁን ግን እንኳን ልብስና ስንዴው ቀርቶ በቀለው ደግሞ ተጀምሮ ነበር። በቀለው ደግሞ ያም በዛው ደግሞ እንዲህ ስንጠቀም ያንንም ደግሞ ታጥቅ ውጭ ያለው ነው። ምን እናደርጋለን? መቼስ የሰጡን ልቀበል እያለን በያው ደግሞ ስንጠቀም ጥሬ አይሆን ለወፍጭ አይሆን በዛው ስንል ነበር። ያንም አቆመ። አሁን ያተቆመ ትክክለኛውን ግንቦት ዓመቱ አለፈ። እንግዲህ ግንቦት ወጣ እና ስለዚህ ለእውነቱ አሁን እኔ ለራሴ አይነት ውር ላይ ለምኛ አልበላም፣ ሰርቻ አልበላም።
ህዝቡም እንደዚህ እንደ ደካማ ሞልቷል እና በእውነቱ እዛ እንግዲህ አሁን ባካችሁ ስለ ፈጣሪያችሁ ስለ እንዲያው ስለ ህዝቡ አምላክ አንድ አቅጣጫ ስጡን። አንቀመጥ ቀለብ የለን፣ አንሄድ መጓጓዣ የለን፣ ሄደን መቀመጫ ያለን የተፈታ ሀገር ነው። ምን አይነት አቅጣጫ ጠፍቶብናል? አቅጣጫውን እናንተ ባካችሁ በቶሎ በአስቸኳይ ተረታችሁ መልሱን ባካችሁ ለእኛ አደራ እንደሚጠቅም ስጡን። ስለ ፈጣሪያችሁ እንድናለን ያለሁት ማደራ ወረዳ ነው። አይነ በሲሩ ሁላ መቶ ተኝቶ ይኸው አይነ በሲሮቹ ወዴት እንሂድ ወዴት ይሄዱ የካማ ተኝተዋለች። ጉልበት ያለው የትም ፈለጠ ምንም አለ ቀምሳል እንጂ ዛሬ ታክመናል እንላልከው ድረሱልን እናንተ። ከ200 በላይ የሚሆኑ ኢትዮጵያውያን በጅምላ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው እስር ቤት እንደሚገኙ ተዘገበ። በሳውዲ አረቢያ መንጠጋ ሲሪ ከሚስ ምሽት በሚባል እስር ቤት ከ200 በላይ የሚሆኑ ኢትዮጵያውያን የሞት ፍርድ ተፈርዶባቸው የሞት ቀናቸውን እየጠበቁ ይገኛሉ ተብሏል። እድሜያቸው ከ16 እስከ 25 ዓመት የሚሆናቸው የአማራ፣ የትግራይና የኦሮሞ ተወላጅ የሆኑ ኢትዮጵያዊ ስደተኞች የመኖሪያ ፍቃድ ስለሌላቸውና መሰል አፈሳ ተፈጽሞባቸው በእስር ላይ እንደሚገኙ ተነግሯል። ከነዚህም ውስጥ 200 የሚሆኑት በጅምላ የሞት ፍርድ እንደተፈረደባቸው ያገኘነው መረጃ ያሳያል። ህወሓት በ2012 ዓ.ም የነበረው የምርጫ ውጤት ስራ ላይ ሊያውል መሆኑን ማስታወቁን ተከትሎ ህዝባዊ ስብሰባዎችን እያካሄደ መሆኑ ተዘገበ። በስብሰባው በህዝብ ተመርጧል የተባሉ ሰዎች መንግስት እንዲመሰረቱ ድጋፍ አግኝቻለሁ ብሏል። በተያያዘ ህወሓትን ጨምሮ 4 የፖለቲካ ፓርቲዎች አባል የሆኑበት የትግራይ ፖለቲካ ፓርቲዎች የጋራ መድረክ በወጣው መግለጫ በ2012 ዓ.ም የተደረገው የምርጫ ውጤት ስራ ላይ እንዲውልና የትግራይ መንግስት እንዲመሰረት መስማማታቸውን የሚገልጽ መግለጫ ሰጥተዋል። የፕሪቶሪያ ስምምነት የትግራይ መንግስት በህወሓትና በብልጽግና መንግስት በጋራ ይመሰረታል የሚል ስምምነት ቢኖርም ስምምነቱ ተጥሷል ብለዋል። ከጥቅምት ወር ጀምሮ 10 ቢሊዮን ብር በጀት መቋረጡን፣ የመድኃኒት፣ የነዳጅና የባንክ አገልግሎት መቋረጣቸውን ጠቅሰዋል። ብልጽግና ድሮን በመሃልና በድንበር አካባቢ ጥቃት እየፈጸመ እንደሚገኝም በተጨማሪም ታጣቂዎችን አደራጅቶ ትግራይ እንድትወረር ሊያደርግ ነው ሲሉ በመግለጫ አትተዋል። ባይቶና፣ አክሱማ፣ ያሲምባና ህወሓት በጋራ በወጡት መግለጫ የፕሪቶሪያ ስምምነት በመጣሱ ምክንያት ህወሓት የወሰነውን ውሳኔ እንደሚቀበሉ የተስማሙበትን መግለጫ አውጥተዋል። በትግራይ ክልል ጦርነት ይቀሰቀሳል የሚል ጭንቀት እንዳለም ተዘግቧል። በሌላ መረጃ በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተከሶ በእስር ላይ የሚገኘው አርቲስት ሰለሞን ቦጋለ መታመሙ ተገለጸ። አርቲስቱ ከደም ግፊትና ከስኳር ጋር ተያይዞ በፖሊስ ሆስፒታል እየታከመ እንደሚገኝ ምንጮች ገልጸዋል። ከ3 ቀናት በፊት አርቲስቶቹ ላይ ተጨማሪ የ7 ቀን የምርመራ ቀን ተፈቅዶ ወደ እስር እንዲመለሱና የዋስትና መብታቸው ውድቅ እንዲሆን መደረጉ በመገናኛ ብዙሃን መዘገቡ ይታወሳል። ጠበቆቻቸው አርቲስቶቹ ታዋቂ መሆናቸውንና የመኖሪያ አድራሻ እንዳላቸው ጠቅሰው ዋስትና እንዲፈቀድላቸው ለፍርድ ቤቱ ቢገልጹም ውድቅ ተደርጓል። በዚህ ሁኔታ ላይ እያለ አርቲስት ሰለሞን ቦጋለ በህመም ላይ መሆኑ ተሰምቷል። ወደ ውጭ ዜና ስናልፍ የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ የነዳጅ መርከብ አገቱ። የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረ የነዳጅ ጫኝ መርከብና 17 ሰራተኞችን አግተው መውሰዳቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናገሩ። ኃላፊዎቹ እንዳሉት ኦነር 25 የተሰኘችው መርከብ ረቡዕ ዕለት በባህር ዳርቻው አካባቢ በ6 ታጣቂዎች በቁጥጥር ስር ውላለች። በአንድ ወቅት አደገኛ በሆነው እገታ ይታወቅ በነበረው የህንድ ውቅያኖስ ክፍል የባህር ላይ ውንብድና ጠፍቶ የነበረ ቢሆንም ከ3 ዓመታት በፊት ግን ዳግም ብቅ ብሏል። ከዚህም በኋላ የአሳ አጥማጅ ወይም ኮንቴነር ጫኝ መርከቦች ኢላማ ሲደረጉ ቆይተዋል። ወደ ሶማሊያ ዋና ከተማ ሞቃዲሾ የሚያመራ የነዳጅ ጫኝ መርከብ በቁጥጥር ስር መዋሉን ከኢራን ጦርነት በኋላ የነዳጅ ዋጋ በ3 እጥፍ በጨመረባት ከተማ ጭንቀት ሊጨምር ይችላል ሲል የዘገበው ቢቢሲ ነው። አሜሪካ የሞት ቅጣት በጥይት ድብደባ፣ በጋዝ እና በኤሌክትሪክ ንዝረት እንዲፈጸም ልትፈቅድ መሆኑ ተዘገበ።
የአሜሪካ ፍትህ መስሪያ ቤት የሀገሪቱ የፌዴራል ማረሚያ ቤቶች የሞት ቅጣት የሚፈጸምባቸው ዘዴዎች ዝርዝር ውስጥ በጥይት መደብደብ፣ በጋዝ ማፈንና የኤሌክትሪክ ንዝረት እንዲያካትቱ ትዕዛዝ ተላልፎላቸዋል። አርብ ዕለት ይፋ በሆነው ባለ 48 ገጽ ሰነድ በመስሪያ ቤቱ የሞት ቅጣት እንደሚጠናከር ገልጿል። ይህ እርምጃ እጅግ ጭካኔ የተሞላባቸው ወንጀሎችን ለመከላከል፣ ለተጎጂዎች ፍትህ ለመስጠትና ለሟች ቤተሰቦች ለረጅም ጊዜ ዘገየ መጽናኛን ለመስጠት እንደሚረዳ በሰነዱ ተብራርቷል። የቀድሞ የአሜሪካ አስተዳደር በአብዛኛዎቹ የፌዴራል የሞት ቅጣቶች ላይ እገዳ ጥሎ ነበር። የቀድሞ ፕሬዚዳንት ባይደን ስልጣናቸውን ከመለቀቃቸው በፊት የሞት ቅጣት ከተፈረደባቸው 40 የፌዴራል እስረኞች መካከል ለ37ቱ ምህረት ማድረጋቸው ይታወሳል። ፕሬዚዳንትነቱን የተረከቡት ትራምፕ በበኩላቸው ወደ ቤተ መንግስት በገቡ በመጀመሪያው ቀን ፍትህ መስሪያ ቤቱ የሞት ቅጣት እንደሚያስጀምር ትዕዛዝ መስጠታቸው ይታወሳል። ከፍሪ ፕሬስ ቻናል የዕለቱ ዜናዎቻችን እነዚህን ይመስላሉ። አዳዲስ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። ስለምትከታተሉን ከልብ አመሰግናለሁ። አስተያየት ስለምትልኩልንም እንዲሁ በጣም አመሰግናለሁ። በርካታ ሰዎች አስተያየታችሁን በዋትስአፕ መልእክት እያስቀመጣችሁልኝ እንዲሁም መረጃዎችን እየላካችሁልኝ ትገኛላችሁ። በጣም ነው የማመሰግነው ስለምታደርሱኝ መረጃ እንዲሁም ስለምታበረታቱኝ ከልብ አመሰግናለሁ። የእናንተ ብርታት እንድቀጥል ወኔ እንደሚሆነኝ ከዚህ በፊት ነገራችሁ ነበር። አሁንም አስተያየታችሁን እንድትቀጥሉ እንድታበረታቱን እንዲሁም እንድትደግፉን በአክብሮት ጠይቃለሁ። መልካም ሞላ ዜናዎችን እየመራው ወደ እናንተ አቀረብኩላችሁ። ጤና ይስጥልኝ።